ኢብኑ አቢ ሐተም ከዚህ አንቀጽ ጋር ያይዘው ስለ ጀነት ገበያ ተናግረዋል። ወለኩም ፊሃ ማ ተሽተሂ አንፉሱኩም የሚለውን ሲፈስሩ በሰነዳቸው ከሰዒድ ብኑ አልሙሰይብ ከአቡ ሁረይራ እንዳስተላለፉት ሰዒድ ብኑ ሙሰይብ ሰይዱ ታቢዒን የታቢዒዎች አለቃ የሚባሉ ታቢዒ ናቸው። እሳቸው ምን አሉ? አቡ ሁረይራ መንገድ ላይ ያገኘኛል። ከዛ በኋላ ነስአሉላህ አን የጅመዐ በይኒ ወበይነከ ፊ ሱቂል ጀነህ አሉኛ። ሰዒድ ብኑ ሙሰይብ ሆይ ዛሬ እዚህ ዱንያ ላይ አላህ እንዳገናኘን የጀነት ገበያም ላይ እንዲያገናኘኝ አላህን ጠይቀዋለሁ አሉኛ። ከዛ በኋላ ሰዒድ ብኑ ሙሰይብ ምን አሉ? አወ ፊሃ ሱቁን ጀነት ውስጥ ገበያ አለ እንዴ? ሱቅ አለ እንዴ ብዬ ጠየቅኳቸዋል። ቃለ ነዓም አዎን፣ ነቢዩ ዓለይሂ ሰላቱ ወሰላም ነግረውኛል። የእኛና የእነሱ ልዩነት እዚህ ጋር ነው። ብዙ ሰው በተለይ ባለንበት ዘመን የመሰለውን ነው የሰማውን ነው የሚያወራው። የሐድራ ወሬ ነው፣ ሰነድ የሌለው። ደጋጎች እንዲያሉ ሼኾች እንዲያሉን ሰነድ ያለው ከሆነ ከቁርአን ከሐዲስ ጋር የሚገጥም ከሆነ ችግር የለም። እንዲሁ የምርቃና ከሆነ ግን ኸጠር ነው፣ በተለይ የአኺራ ጉዳይ ላይ ሲሆን። አቡ ሁረይራ አው ሱቅ አለ ነብዩ ሰለላሁ ዐለይሂ ወሰለም ነግረውኛል። ኢዛ ደኸሉ ፊሃ የጀነት ሰዎች ጀነት ሲገቡ እንደየስራቸው በየደረጃቸው ይመደባሉ፣ ያርፋሉ። ከዛ በኋላ በዱንያ የቀን አቆጣጠር መሰረት እንደ ጁሙዓ ባለ የጊዜ ገደብ፣ ሳምንታዊ የጊዜ ገደብ አላህን ይዘይራሉ። የጀነት ሰዎች ጀነት ከገቡ በኋላ በየደረጃቸው ያርፋሉ። እንደ ጁሙዓ እንደ ዱንያ አቆጣጠር ሳምንታዊ ጁሙዓ በሚመስል የጊዜ ገደብ በየጊዜው የሄዱ አላህን ይዘይራሉ። አላህ ተባረከ ወተዓላ አርሹን ይፋ ያደርግላቸዋል። የጀነት ጨፌ ላይ ተገልጦ ይታያቸዋል። የኑር ሚንበር መቀመጫ ይዘጋጅላቸዋል። ከወርቅ፣ ከብር፣ ከዘበርጀድ፣ ከእንቁ የተለያዩ ከተከበሩ ነገሮች የተሰራ ሚንበር ላይ ቁጭ ብለው አላህን ያያሉ። ከነሱ ውስጥ በደረጃ እንደው ዝቅ ያለ የሚባል የሚስክ ቁልል ላይ ክምር ላይ የሚቀመጥ ሰው ነው። መቀመጫው እንደ ዱንያ አሸዋ ጭቃ ምናምን ሳይሆን የሚስክ ሽቶ ተቆልሎለት እዛ ላይ የሚቀመጥ ሰው ነው። እዛ ላይ ቁጭ ብሎም የወርቅ የብር የእንቁ ወንበር ላይ የተቀመጡት ከኔ ይበልጣሉ የሚል ስሜት እንዳይሰማው አላህ ያደርጋል። ጀነት ላይ ካሉ ጸጋዎች መሃል አንዱ ይሄ። በየደረጃው የሰው ልጅ ጀነት ይገባል። ጀነት ከገባ በኋላ እገሌ ከኔ ይበልጣል የሚል ስሜት ውስጡ ላይ አይሰማው። የሚስክ አሸዋ ላይ የተቀመጠው የወርቅ ሚንበር ላይ ከተቀመጠው ይበልጣል ብሎ አይሰማው። ምን ያንሳለሁ አይደል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲሉ አላህን እናየዋለን እንዴ ብዬ ጠየቅኳቸው አሉ አቡ ሁረይራ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ፀሐይ ይታያል አይታይም ብላችሁ ትጨቃጨቃላችሁ እንዴ? 14ኛው የ15ኛው ሌሊት ጨረቃ ይታያል አይታይም ብላችሁ ትጨቃጨቃላችሁ እንዴ? አያጨቃጭቅም። ፀሐይ በይፋ ነው የሚታየው። የ14ኛው የ15ኛው ሌሊት ጨረቃ በይፋ ነው የሚታየው። ለእናንተ እይታን በእይታ ለመመሰል ነው የሚታየውን አላህን ከሚታየው ጨረቃ ጋር ፀሐይ ጋር ለመመሰል ሳይሆን ፀሐይ ጨረቃ ማየት ለእናንተ አጠራጣሪ እንዳልሆነው ሁሉ አላህ እንደሚታየም አትጠራጠሩ። እናንተ ፀሐይ ጨረቃን ለማየት እንደማትሻሙት እንደማትጨናነቁት አላህን ለማየት የቂያም ቀን አትጨናነቁም። ተጠጋለኝ ከለልከኝ አትባባሉማ። ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ተሰብስበው አላህ ፊት ተባረከ ወተዓላ ይቆማል። እገሌ የገሌ ልጅ ሆይ በዚህ ቀን ይሄን አይነት ወንጀል ሰርተሃል ይለዋል። የሰው ልጅ ያፍራል፣ ይደነግጣል። ጌታዬ ሆይ ምረኸኝ የለ እንዴ ብሎ ይጠይቃል። አዎን ምሬሃለሁ፣ በመማሬም በምህረቴም ነው እኮ እዚህ ደረጃ ያደረስከው፣ ባልምርህማ እዚህ አደርስም ነበር ይለዋል። መሐሪነቱን ያስታውሰዋል። በዚህ ሁኔታ ላይ ያሉ ከላይ ደመና ይመጣል፣ ሽቶ ያዘንባል። ደመና ይመጣል፣ ደመናው ሽቶ ያዘንባል። ከዛ በኋላ አላህ ተባረከ ወተዓላ ባሮቹን ተነሱ ወዳዘጋጀሁላችሁ መከበሪያችሁ ሂዱ ይላቸዋል። የፈለጋችሁትን ውሰዱ ይላቸዋል። ኹዙ መሽተሀይቱም። አላህን ካዩ በኋላ ሲበተኑ ወደየ ማረፊያቸው ሲሄዱ ተነሱ ወዳዘጋጀሁላችሁ ክብር ሂዱ፣ ሁላችሁም የፈለጋችሁትን ውሰዱ ይባላሉ። ከዛ አቡ ሁረይራ ጨዋታውን ወደ ራሳቸው ዞሩት በባለ ተስፋ አማኝ ልብ። ፈናእቲ ሱቃ ቀድ ሐፈት ቢሂል መላኢካ፣ መላኢኮች የከበቡት ያጠሩት ገበያ ውስጥ እንገባለና
እዛ ላይ አይኖች አይተውት የማያውቁት ለገበያ የቀረበ እኛ ግን በነፃ የምንወስደውን ነገር እናገኛለና ለሽያጭ እንደቀረበ አይነት ዱንያ ውድ ዕቃ ገበያ ላይ እናገኛለን። ጆሮ አይቶት ልብ አስቦት የማያውቅን አስደሳች ነገር ሁሉ ፈያሕሚሉ ለና መሽተሃይና እኛም አይደለም ተሸክመን የምንመጣው የወደድነውን የመረጥነውን መላኢኮች ተሸክመው ይወስዱልናል። ለይሰ ዩባዑ ፊሃ ሸይኡን ወላ ዩሽታ የሚገዛ የሚሸጥ ነገር የለም። እዚሁ የገዙ ብልሆች ሸጠው ሌሊት ተነስተው ሰግደው ጾመው ሰደቃ ሰጥተው ሐጅ አድርገው ዝምድና ቀጥለው ለአላህ ብለው የበደላቸውን ይቅር ብለው ምላሳቸውን፣ አይናቸውን፣ ጆሮአቸውን፣ ብልታቸውን ጠብቀው ዋጋውን የከፈሉ ሰዎች ብቻ የሚገቡት ገበያ ነው። የእውነተኛ ሀብታሞች የዘላለማዊ ሀብታሞች ገበያ ነው። ወፊ ዛሊከ ሱቂ እዛ ገበያ ላይ የጀነት ሰዎች እርስ በርሳቸው ይገናኛሉ። አንዱ ከሌላኛው ጋር በደረጃ ቢለያዩም አንዱ ከሌላኛው በደረጃ እንደሚበልጠው አያውቅም። አለባበሳቸው የተለያየ ያላቸው ጸጋ ቢበላለጥም ከዛ በኋላ ወደ ቤት ስንመለስ የሽቶ ነፋስ ነፍሶብን አምረን ውበት ጨመረን ስንመለስ ቤት የሚጠብቁን ቤተሰቦቻችን ወላሂ ከኛ ከተለያችሁ በኋላ ውበት ጨምራችኋል ይሉናል። በላ ከውጭ ከጀነት ገበያ ውለው የነፋስ ሽቶሽ ነፍሶባቸው የሽቶ ዝናብ ዘንቦባቸው ወደ ቤት የሄዱትም ቤት የሚጠብቋቸው ቤተሰቦቻቸውን ሲያዩዋቸው እናንተም ቅድም ከተገናኘን በኋላ ውበት ጨምራችኋል እንደሚሏቸው ተነግሯል። ይሄ አትርሚዚ ሱፈት አልጀና ላይ ጃሚዓቸው ላይ ሌሎችም የዘገቡት አተር ነው። ነስአሉ አን የጀዐለኒ ወኢያኩም ሚን አህሊል ጀነ አለዚነ ሁም አህሉላሂ ወኻሰቱሁ ኢነሁ ዐላ ኩሊ ሸይኢን ቀዲር وبالإجابة جدير والله تعالى أعلم وصلى الله وسلم وبارك على عبده ورسوله محمد وبالله التوفيق سبحانك اللهم وبحمدك.